ሰላም ሰላም ውድ የሀገሬ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልኝ። እኔ እግዚአብሔር ይመስገን ደህና ነኝ። በዛሬው በክፍል 5 የአማርኛ ፊደላት ትምህርታችን ከአ እስከ ወ ያሉትን ፊደላት ከፊትም ከኋላም እንዴት እንደሚነበቡ እንማማራለን። ባሳለፍነው በክፍል 1 እስከ 4 ያሉት ትምህርታችን ከሀ ጀምሮ እስከ ኘ ያሉትን ፊደላት ተማምረናል። በመጀመሪያ ያንን ካላያችሁት እንድታዩት ጋብዛለሁ። እንደተለመደው በቪዲዮአችን መጨረሻ ደግሞ በእነዚህ አሁን ያየናቸውን ፊደላት በመገጣጠም ቃላት በቀላሉ እንዴት እንደምንመሰርት እናያለን። ከዚህ ባሻገር መጨረሻ ላይ ዛሬ ከተማርነው ትምህርት ጥያቄ ሰጣችሁና መልሳችሁን በኮሜንት ታሳውቁኛላችሁ። በዚሁ አጋጣሚ አሁን ከምናስተምራቸው ልጆች ጋር በግልም ወይም በቡድን ባሉበት ሆነው አማርኛን አቀላጥፎ መማር ከፈለጉ ከታች ባለው ስልክ ይደውሉልን። ወደ ዛሬው ትምህርታችን ስናልፍ ፊደሎች ከፊትም ከኋላም በቀላሉ እንዴት እንደሚነበቡ እናያለን። ስለዚህ እናንተም በቃል ያለ ይረሳል፣ በጽሑፍ ያለ ይወረሳል ነውና ደብተርና እስክሪብቶ አውጥታችሁ እየጻፋችሁ አብረን እንማማር። በመጀመሪያ የምንመለከተው ፊደል አ አ የአ ሁለተኛ ቤቱ ደግሞ ኡ ኡ ኡ ከአ የሚለየው የመጀመሪያውን አን ጽፈን በቀኝ በኩል ከጎኑ ጭረት ይኖረዋል ማለት ነው። ሶስተኛ ቤቱ ኢ ኢ ኢ ሲሆን የመጀመሪያውን አን እንጽፍና ጭረቱ እግሯ ስር ይሆናል በቀኝ በኩል ማለት ነው። አራተኛ ቤቱ አ አ አ ሲጻፍ የመጀመሪያ እግሯ አነስ ትላለች። የመጀመሪያ እግሩ አነስ ይላል ማለት ነው። አምስተኛ ቤቱ ኤ ኤ ኤ ሲጻፍ የመጀመሪያ ቤቱን አን እንጽፍና በቀኝ በኩል እግሯ ስር ቀለበት እናደርጋለን። ስድስተኛ ቤቱ እ እ እ ሲጻፍ የመጀመሪያዋን አን እንጽፍና አናቱ ላይ እንደ ዝግዛግ ነገር ይኖረዋል ማለት ነው። ሰባተኛ የመጨረሻ ኦ ኦ ኦ ሲጻፍ ደግሞ ከአራተኛው አ በተቃራኒ አራተኛው የመጀመሪያ እግሩ ነበር የሚያንሰው፣ ሰባተኛው ኦ የመጨረሻ እግሩ አነስ ይላል ማለት ነው። መልካም፣ እስኪ ከጀርባ አብረን እንበላቸው። ኦ እ ኤ አ ኢ ኡ አ። በቀጣይ ደግሞ የምንመለከተው ከ ከ ከ ሲጻፍ በቀደም ያየናትን በን እንጽፍና በግራ በኩል አናቱ ላይ ረ የመሰለ ፊደል እንጨምርባታለን ማለት ነው በትንሹ። የከ ሁለተኛ ቤቱ ኩ ኩ ኩ ሲጻፍ የመጀመሪያ ቤቱን ከን እንጽፍና በቀኝ በኩል ከጎኑ ጭረት ይኖረዋል ማለት ነው። ሶስተኛ ቤቱ ኪ ኪ ኪ ሲጻፍ የመጀመሪያ ቤቷን ከን እንጽፍና ጭረቱ እግሯ ስር ይሆናል ማለት ነው። እግሯ ስር በቀኝ በኩል። አራተኛ ቤቱ ካ ካ ካ ሲጻፍ የመጀመሪያ እግሩ አነስ ይላል የመጀመሪያ እግሩ ማለት ነው። አምስተኛ ቤቱ ኬ ኬ ኬ ሲጻፍ የመጀመሪያ ቤቷን ከን እንጽፍና በቀኝ በኩል እግሯ ስር ቀለበት እናደርጋለን። ስድስተኛ ቤቱ ክ ክ ክ ሲጻፍ ከመጀመሪያው ከሚለየው የመጀመሪያው ከእግሩ ሁለቱም ቀጥ ብሎ ነበር የሚወርደው። ክ ደግሞ የመጀመሪያ እግሩ ትንሽ ወረድ ይልና ወደ ውስጥ ገባ ብሎ እንደገና ወደ ውጭ ወጣ ብሎ ነው የሚወርደው ማለት ነው። ሰባተኛ የመጨረሻው ኮ ኮ ኮ ሲጻፍ ከአራተኛው ካ በተቃራኒ አራተኛው ካ የመጀመሪያ እግሩ ነበር የሚያንሰው፣ ሰባተኛው ኮ የመጨረሻ እግሩ አነስ ይላል ማለት ነው። መልካም፣ እስኪ ከጀርባ አብረን እንበላቸው። ኮ ክ ኬ ካ ኪ ኩ ከ
በቀጣይ የምንመለከተው ሀ ሀ ሀ ሲጻፍ አሁን ያየናትን ከን እንጽፍና አናቱ ላይ ወደ ጎን ጭረት ማድረግ ማለት ነው። ሁለተኛ ቤቱ ሆ ሆ ሆ ሲጻፍ የመጀመሪያ ቤቱን ሀን እንጽፍና በቀኝ በኩል ከጎኑ ጭረት ይኖረዋል ማለት ነው። ሶስተኛ ቤቱ ሂ ሂ ሂ ሲጻፍ የመጀመሪያ ቤቱን ሀን እንጽፍና ጭረቱ እግሯ ስር ሆኗል ማለት ነው በቀኝ በኩል። አራተኛ ቤቱ ሀ ሀ ሀ ሲሆን የመጀመሪያ እግሩ አነስ ይላል ማለት ነው። የመጀመሪያ እግሩ አነስ ይላል። አምስተኛ ቤቱ ሄ ሄ ሄ ሲሆን ደግሞ የመጀመሪያ ሀን እንጽፍና በቀኝ በኩል እግሯ ስር ቀለበት ይኖረዋል ማለት ነው። ስድስተኛ ቤቱ ህ ህ ህ ሲጻፍ ቅድም ያየናትን የከ ስድስተኛ ቤት ክን እንጽፍና አናቱ ላይ ጭረት ማድረግ ማለት ነው። ሰባተኛው የመጨረሻው ሆ ሆ ሆ ሲጻፍ ከአራተኛ ሀ በተቃራኒ አራተኛው የመጀመሪያ እግሩ ነበር የሚያንሰው። ሰባተኛ ሆ ደግሞ የመጨረሻ እግሩ አነስ ይላል ማለት ነው። አሁን አይታችሁት ከሆነ ከና ሀ የሚለያዩት የሀ ቤቶች ሁሉም አናታቸው ላይ ጭረት አለባቸው። የሀ ቤት ደግሞ የለባትም ማለት ነው። በሱ ነው የሚለያዩት። መልካም፣ እስኪ ከጀርባ አብረን እንበላቸው። ሆ ህ ሄ ሃ ሂ ሆ ሀ። በቀጣይ ደግሞ መጨረሻ የምንመለከተው ወ ወ ወ ሲጻፍ ሁለት ቀለበቶችን አንድ ላይ አድርጎ መጻፍ ማለት ነው። በመቀጠል ደግሞ የወ ሁለተኛ ቤቱ ው ው ው ሲጻፍ የመጀመሪያ ቤቷን ወን እንጽፍና ጭረቱ በቀኝ በኩል እግሯ ስር ነው የሚሆነው፣ መሀል ላይ ሳይሆን እግሯ ስር ነው የሚሆነው ማለት ነው። ሶስተኛ ቤቱ ዊ ዊ ዊ ሲጻፍ የመጀመሪያ ቤቱን ወን እንጽፍና መሀል ላይ እግሩን ወደ ታች ቀጥ አድርገን አውርደን ወደ ቀኝ እጥፍ እናደርገዋለን ማለት ነው። አራተኛ ቤቱ ዋ ዋ ዋ ሲጻፍ የመጀመሪያ ቤቱን ወን እንጽፍና ከመሃል ላይ እግሩን ቀጥ አድርገን ማውረድ ማለት ነው ወደ ታች። አምስተኛ ቤቱ ዌ ዌ ዌ ሲጻፍ አራተኛ ቤቱን ዋን እንጽፍና በቀኝ በኩል እግሯ ስር ቀለበት እናደርጋለን ማለት ነው። ስድስተኛ ቤቱ ው ው ው ሲጻፍ የመጀመሪያዋን ወን እንጽፍና ጭረቱ መሃል ላይ ነው የምናደርገው ማለት ነው። አይታችሁት ከሆነ የሁለተኛ ቤቱን ስንጽፍ ጭረቱ እግሯ ስር ነበር። እችኛዋ ግን መሃል ላይ ነው የሚሆነው ማለት ነው ጭረቱ። ሰባተኛው የመጨረሻው ዎ ዎ ዎ ሲጻፍ የመጀመሪያዋን ወን እንጽፍና ከመሃል ላይ እግሩን ወደ ግራ ቀደድ አድርገን እናወርደዋለን ማለት ነው። መልካም፣ እስኪ ከጀርባ እናንብባቸው። ዎ ው ዌ ዋ ዊ ው ወ። በቪዲዮ መጀመሪያ ላይ ሙሉውን ከተከታተላችሁ መጨረሻ ላይ ፊደሎቹን በመገጣጠም ቃላት እንመሰርታለን ባልኳችሁ መሰረት አሁን ወደ ቃላት ምስረታው እናልፋለን። ባለ 2 ፊደላትና ባለ 3 ፊደላት ቃላትን እንዴት እንደምንጽፍና እንዴት እንደምናነብ እንመለከታለን። በመጀመሪያ የምንመለከተው ቃል የወ የመጀመሪያ ፊደል ወ ወ፣ ቀጥሎ ደግሞ የረ አምስተኛ ቤቱ፣ እስኪ እናንብበው። ረ ሩ ሪ ራ ሬ ሬ የሚለውን ፊደል እናገኛለን። ሁለቱ አንድ ላይ ወሬ 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 የሚለውን ቃል ይሰጠናል ማለት ነው። በመቀጠል ደግሞ የወ አራተኛ ቤቱ፣ እስኪ እናንብበው። ወ ው ዊ ዋ ዋ። ቀጥሎ ደግሞ የነ አራተኛ ቤቱ ነ ኑ ኒ ና ና። ሁለቱ አንድ ላይ ዋ ና
ዋና አንድ ላይ ሲነበቡ ዋና ዋና የሚለውን ቃል ይሰጠናል ማለት ነው። ይሄኛው ቃል እንደምታዩት ላልቶ ሲነበብና ጠብቆ ሲነበብ የተለያየ ትርጉም ነው ያላቸው። ላልተን ስናነበው ዋና ዋና የሚለውን ይሰጠናል። ጠበቅ አድርገን ስናነበው ደግሞ ዋና ዋና የሚለውን ድምፅ ይሰጠናል ማለት ነው። በቀጣይ የምንመለከተው የከ አምስተኛ ቤት እስኪ እንቁጠር። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ኬ። በመቀጠል ደግሞ እንደዚሁ እዚሁ የከ ቤት ስድስተኛ ቤቱ ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ክ የሚለውን ድምፅ እናገኛለን። ሁለቱ አንድ ላይ ኬክ 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 የሚለውን ቃል ይሰጠናል ማለት ነው። በቀጣይ ደግሞ የምናየው የአ የመጀመሪያ ቤቱ አ አ በመቀጠል የበ የመጀመሪያ ቤቱ በ በ እንደዚሁም በመቀጠል የበ የመጀመሪያ ቤቱ በ በ ሶስቱ አንድ ላይ አ በ በ አበበ አበበ የሚለውን ቃል ይሰጠናል ማለት ነው። በመቀጠል ደግሞ የከ ስድስተኛ ቤቱ እስኪ እንቁጠራቸው። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ክ የሚለውን ድምፅ እናገኛለን። በመቀጠል ደግሞ የበ ስድስተኛ ቤቱ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ብ። ቀጥሎ ደግሞ የረ ስድስተኛ ቤቱ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ር የሚለውን ድምፅ እናገኛለን። ሶስቱ አንድ ላይ ክ፣ ብ፣ ር ክብር ክብር የሚለውን ቃል ይሰጠናል ማለት ነው። በመቀጠል ደግሞ የምናየው የአ የመጀመሪያ ቤቱ አ አ በመቀጠል እንደዚሁ የበ የመጀመሪያ ቤቱ በ በ በመቀጠል የበ አራተኛ ቤቱ እስኪ እንቁጠራቸው። በ ቡ ቢ ባ ባ ሶስቱ አንድ ላይ ምን ይሆናል? አ በ ባ አበባ አበባ የሚለውን ቃል ይሰጠናል ማለት ነው። የዛሬው ቪዲዮ የተማማርነውን ይመስል ነበር። በቀጣይ በአዲስ እና ጠቃሚ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።